ፋሚሊ እኔ በጣም ግራ የገባኝ ነገር አለና ሩታ ለምን አረገዘኝ ብሎ በጣም ብዙ ሰው ተንጫጭቷል። ሲቀጥል ደግሞ ሩታ እኮ ከባሏና ቤቷ ውስጥ እኮ ተከበረ ቤት ተቀምጣ ነው። ሰሪ ከወስ 99 ወንድ እንኳን እየወለዳችሁ እኮ ታርጎ የምታረጉ ሴቶች በጣም ብዙ አላችሁና ሩታ አረገዝኩ ብላ ድራማ ብትሰራ እኮ እና ስራ ብትሰራ ይሄ እኮ የሚያሰድባት ነገር ነው ብዬ አላስብም። በእውነት ነው የምላችሁ። ያሰድባል ፋሚሊ። እስኪ እናንተ ኮሜንት ላይ እሷ እኮ ከባሏ ነው ከምትወደው እንደዛ የሰው ልጅ የሰው ባል እንኳን አግብቼ ነገ ለኔ ይሆናል ብላ እኮ የምታሽቀብጥ ያለቀሰኝ ሴት ተንበርክካ የኔ አፍቅረኝ ብላ የለመነ ሴት እኮ አለ። ወዴት እየሄድን ነው ግን አልገባኝም። ሩታ እኮ የአብርሽ ሚስት ናት። ሩታ ማለት እኮ እናንተ ምን ወዴት ነው? እስኪ እንዴት እናብራራው? እስኪ ቆይ እኔ ግራ ገባኝ እኮ በቃ አረገዘች። ሩታ እኮ አረገዘች፣ መብቷ ነው። ልጇን ከወንድምና ከእህት ማሳደግ መብት አላት። ባለትዳር ሴት እኮ ናት። ምን እያላችሁ ነው? የሚዲያ ፍች ነው እንጂ እኛ እኮ ወረቀት ሲቀዱ 80 ሲቀዱ አላየንም። እኛ እኮ የሚዲያ ሰዎች ነን። ለምን ታናግሩናላችሁ? አንዳንድ ጊዜ በቃ እስኪ ተወት አድርጉን። ሩታ አረገዘች። እንኳን አረገዘኝ ምን አገባን እኛ? እኛ እኮ ጨውና ሽሮ ስፈሩ ቤት ኪራይ ክፈሉ አልተባልንም። አረ ወልይ እስኪ እናንተ ቆይ ሩታ በማርገዟ ምን ይነካናል? እኛ ብዙ መስዋዕት ከፍላ ያንን ልጅ ወልዳለች አይደል? አሁን ደግሞ በቤቷ ነው። ፌስታሉን ይዞ ወጥቶ የለም። እሺ ፌስታሉን እንደያዘ እዛው ይቀመጥ። እሷ ልጅን ተሰድጋለች። ድራማ የምሰራው በእንደዚህ መልኩ ነው ብሎ ካሰበ አንድ ወንድ ልጅ መታው ነው ያለብን። አለቀ። እሷም ትዳሯንና ቤቷን አሙቃ መያዝ ነው ያለባት። በቃ ይሄ የነሱ ስታይል ነው። በቃ ስታይላቸው ነው። አላበዛችሁትም ግን? ፋፊ ምን አገኝተሽ ነው? ይሄ ቱበርነት ለካ ብር አለው ማለት ነው። አንቺንም ከቀይሮሻል። የድሮዋን ማንነትሽ አይደለም ረጋ ፈሰስ ብለሽ የምትመጪው። ይሄ ቱብርማ እውነትም ሰውም ገለው ይመጣሉ ወደፊት ዩቲዩበሮች የምትሉ በጣም ምርጥ ወለንሶች አላችሁኝና ከሰራችሁ እኮ የማይገኝ ነገር የለም። ስድብን፣ ትችትን፣ ማንነታችሁን በቃ በራሳችሁ ውስጣችሁ የሚያምንበትን ከኖራችሁ የማያልፍለት የለም፣ ሰርቶ የማይቀየር የለም። በእውነት ነው የምላችሁ። ግን ዩቲዩብ ላይ ስትመጡ ብዙ ትችት አለ፣ ብዙ ስድብ አለ፣ ብዙ ነገር አለ። ግን ያን ነገር ወደ ኋላ ብላችሁ መስራት ከፈለጋችሁ ዩቲዩብ ይቀይራል። ማንንም ሰው ይቀይራል። ሰላም አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ ወይ? እንግዲህ ሰሞኑን በማረጋው ነገሮች ብዙዎቻችሁ ልፋፊም ትክክል የምትላላችሁ አንቺ እኮ ቆይተሻል፣ አንቺ እኮ ልጆችን ስለወደድሽ ነው ቀለል አድርገሽ የምትኖሪው። እኛ ብዙ ነገር በነገራችን ላይ ፋሚሊ የብዙዎችን አስተሳሰብ ሳይው እናንተ ቤት ሰርታችሁ ፈርሻችሁ እናንተ ሁሉ ነገር አድርጋችሁ ማግባት ነው የምትፈልጉት። አረሴት መሆናችሁን አትርሱ። ወንድ ልጅ ጥሮ ተጣጥሮ ቤት ገዝቶ ቤት ፈርሹ። እናንተ ግዢያኝ ናችሁ እንጂ እናንተ ግራ ጎን ናችሁ እንጂ ሁሉን አሟልታችሁ ወንድና አገባለሁ የምትሉ በጣም ብዙዎቻችሁ እኔ 100% 75ቱን እየመዘንኩት ነው። በእውነት ነው የምላችሁ። ሴት ልጅ እኮ ራሷን ብቻ የምትንከባከበው ልጆቿን ነው የምትንከባከበው፣ ቤቷን ነው የምትንከባከበው እንጂ ቤት ሰርታ ወንድን ለማስገባት እንደዚህ ክንዷን ገትራ እንትን ማለት የለባትም ብዬ ነው የማስበው። ብር ኑራት ትስራ፣ ስራ ሰው ትሁን፣ ታታሪ ትሁን፣ ገምና ጀግና ትሁን። ግን እንደዚህ ሁሉ ነገር አሟልቼ አገባለሁ ማለት እኮ ወንድ ልጅ እኮ ወደ ኋላ ዝቅ ማድረግ ነው አስተሳሰቡ ለራሱ። በእውነት ነው የምላችሁ። እና ባልነቱ ምን ላይ ነው? በቃ ሁሉ ነገር ችላችሁ እናንተ ካገባችሁት እሱ ምንድነው በቃ የሚባለው? እናንተ ባል ልትሆኑ ነው እዛ ውስጥ ገብታችሁ እኮ ሁሉ ነገር ችላችሁ ካገባችሁት አንድ ወንድ ልጅ እኮ እሱ ሚስት ሆነ ማለት ነው። እንደፈለገ እንዲናገር ለራሱ አይምሮን አሰራችሁት ማለት ነው። መናገር አይችልም። ቤት ፈርሻችኋል፣ ገዝታችኋል፣ ሰርታችኋል። እንዴት ነው ይሄ ልጅ ባፉ ሙሉ እንዴት ወንድ ልጅ እኮ ባፉ ሙሉ ማውራት ይፈልጋል፣ ባል መሆን ይፈልጋል እኮ። ያን ነገር ከያዛችሁበት እኮ እናንተን ገንዘባችሁ እስካለ በልቶ ትቶ የሚሄደው እኮ መብቱን ስለምትጫኑት ነው። ሰርቶ ያላመጣው ነገር ስለሆነ ኩራት ስለማይሰማው እኮ ነው። በእውነት ነው የምላችሁ። እሺ ዛሬ ልናገራችሁ። ብዙዎቻችሁ በቃ እኛ እኮ ቤት ሰርተን ልጅ ወልደን ምናምን ኧረ ፈጣሪያችሁን ያዙ። ወላሂ እኔ
ወይ ጥሎኛልና ነው ቤት ወንድ ሊፈርሽ ቤት ሰርቼ የማስገባው ወይት ለልጆቼ ብያው ሰርቻለሁ። ልጅ የወለደ ሰው ለልጆቹ ነገ የሆነ ነገር ቢፈጠር እንኳን ልጅ አለኝ ወንድ ልጅ አብሶ የወለዳችሁ አዎ ለልጅ ነው የምትሉት። አለበለዚያ ገና ለምታገቡት ገና ግብታችሁ የማታውቁ ቤት ሰርተን ቢቃችንን ረትበን ልጅ ወልደን ያ ባል ምን አይነባል ነው? እናንተ ቤት የገባ ወንድ ልጅ እኮ ኩራት የለውም። መዋረድን ስለሚያውቀው ሴት ልጅ ምንም ትግስተኛ ምንም ሃይማኖተኛ ብትሆን ባላት ነገር ትንሽ የጎደለባት ቀን ምን አለህ ማለቷ አይቀርም። የምሩ ጊዜ እኮ ፌስታል ይዘህ መጣ ማለቷ እኮ አይቀርም። ወንዶች አዳምጡኝ። በእውነት ብዙ ወንዶች ትዳርን እየፈሩ ያሉት እኮ ሴቶች ባለ ሀብት እየሆን ነው። ሴቶች በሀብት ላይ እየተኛን ነው ከራሴ ጀምሮ። በእውነት ነው የምላችሁ። ቤት ያለን እኛ ሴቶች ንብረት አለን፣ ክፍት ቦታዎች ምናምን አሉን። ባጃጅ የሌለው ሴት የለም። እኔ ቲክቶክ ላይ ጉድ እያየሁ ነው። መኪና የሌላት ሴት የለችም አረብ ሀገር ሆና። ባጃጅማ የፍየል ያክል ነው ተቆጥራለች። ድሮ ግመልና በሬ ነበር የሚቆጥረው የአረብ ሀገር ሲሰደዱ ድሮ እኛ ሳንሰደድ። ዛሬ ላይ እኮ መኪና ነው በቃ። አሁንማ ብለን ወደ አየር ሳንመኝ አቀርም የመዳም ቅመሞች። ግን ወንድ ልጅ ግን ጫና እያደረግንበት ነው ብዬ አስባለሁ። እንደራሴ ምን አድርጎ ነው ይሄን ነገር አግኝቶ ከኛ ጋር እኩል ሆኖ የሚያገባው? በእውነት ነው የምላችሁ። እና ብዙ ሴቶች አስተሳሰባችሁን ቀይሩ ለማለት ፈልጋለሁ። በገንዘብ ይኖራችሁ ገንዘባችሁን ባንክ አስቀምጡ። ግን ቤቱ ሁሉን አሟልቼ አገባለሁ ብላችሁ የምትናገሩት ንግግር ቲክቶክ ላይ ራሱ ያስጠላል፣ ይደብራል። ሴት ልጅ ትስራ፣ የራሷ ነገር ይኑራት። ለወንድ ልጅ ግን ይሄን አድርጌ አስቀምጣለሁ ብላ የማውራት ሙራንም አይኑራት። ጥሩ አይደለም። ያ ወንድ ልጅ ራሱን በቃ ትሪት ማድረግ ይፈልጋል። ራሱን ረፍት ማድረግ ይፈልጋል። እዛ ንብረት ውስጥ ገብቶ ራሱን ቢዚ ማድረግ አይፈልግም። እዛ ብሪግ ሲል ብርጭቆ የሷ ነው፣ ቤቱ የሷ ነው፣ አንሶላ የሷ ነው፣ ምንጣፉ የሷ ነው፣ ሁሉ የሷ ነው፣ መከዳ የሷ ነው። ይሄ ወንድ ልጅ እንደው ረፍት የሚሰማው ኧረ በላ ርግት ይወጣለው እንጂ ምን ነው አይምሮ የማጨናነቂ ብሎ ነው የሚያስበው። ምን በወጣኝ እኔ ነገ ሰርች ያገኛለሁ ደሃይቱን አግብቼ ተከብሬ እኖራለሁ ነው የሚለው። ገንዘብ እስካላችሁ መቃሚያ እስካላችሁ ግን አብሯችሁ ሊሆን ይችላል። በእውነት አመላችሁ አንዳንድ ጊዜ እንደዚህ ረጋ ብለሽ ፋፊ አተዋሪ ምናምን ትላኛላችሁ። ስራ ነው ቢዚ ነኝ ያለ ሰው ይኖራል ቤት ውስጥ ጫጫታው ምኑ ቦታ በቃ ፈልጌ ነው መቀርጽላችሁ። ሰው ሳይኖር ግን ዘና ብዬ በዋራኔ ምንድን በጣም ተማንም የተወር ማንስ አይደለም። ግን አይመቻችም። መዳም ቤት ስትሆኑ ተመላላሽም እንደዛ ወደ ዋደ ስትሉ አይመችም። ለዛ ነው እና ብዙ ሴቶች ራሳችንን ወዴት እየወሰድን እንደሆነ አላውቅም። እኛ ሁሉን ችለን ለማግባት ጃሂዝ ለመሆን ነው የምንፈልገውና ገንዘብ ይኖራችሁ ገንዘብ ያኮራችኋል። ነገር ግን ነገ ብወርቁ ገንዘባችሁ ስለሚያነሳችሁ። ግን ስለ ትዳር ጉዳይ ሲወራ ግን ሁሉን ችዬ ነው ማገባው ብላችሁ በኮንፊደንስ አትናገሩ። ነውር ነው። ወንድ ልጅ ስሜት እየገደላችሁ ነው። በእውነት እኔ እንደዛ ነው የማስበው። በቃ በራሴ አስተሳሰብ ወንድ ልጅ ሲኖረው እኮ ጀነን ብሎ ባፉ ሙሉ ሲያወራ ነው ደስ የሚለኝ። በሴት ቤት ገብቶና በሴት ንብረት ተመክቶ የሚገባ ወንድ ልጅ እኔ አልወድም ለራሴ። እኔ ማለት እኔ እንጃ እኔ አሳደገ ማህበረሰብ እናቴም ትሁን አላውቅም፣ ቤተሰቦች ወንድሞችም ሲሆኑ አላውቅም። አይቼ ያደኩት ራሳቸው ሰርተው ግመል ጭነው ትልቅ ቦታ በአንድ ግመል ተንስተው እስከ ሱቅ እስከ ትልቅ ቦታ የደረሱ ወንድሞች አሉ። በግመል ጭነው ዋና ተመላችሁ ሰው ቤት ሱቅ ተቀጥረው ዛሬ ላይ ትልቅ ቦታ የደረሱ ወንድሞች አለኝ። እኔ እንደዛ ነው እንጂ ማቀው ወንድ ራሱን ተፍጨርጭሮ ከጠግቶ ከሰው ጋር ሰርቶ እኔ እንደዚህ ቤት ፈርሻ ቤቷን አሙቃ ያለኝ ሴት ፈልጎ አግብቶ ከአረብ ሀገር ያለችን ሴት በሷ ንብረት ኮርቼ እኖራለሁ የሚል ቤተሰብ ከኔም ከአባቴም ዘሮቼ ቢሉ ከእናቴም ዘሮቼ የሉም። በእውነት ነው የምላችሁ። ራሳቸውን ችለው የሚኖሩ ቤተሰብ ነው ያለኝ። አላቅም ደግሞ በጎረቤት ሊኖር ይችላል አይታወቅም። ሴት ከሰራች በቃ የኔ ነው ብሎ የሚያስብ ወንድ ሊኖር ይችላል። ያ ግን በቂ አይደለም። ለሙራንም ቢሆን እኛ ኢትዮጵያውያኖች ጀግና ነን ስንባል ስንናገርም ደግሞ ልብ እናቆስላለንና ብዙ ጊዜ ራሳችሁን ስትንከባከቡ ብዙንም እችላለሁ ብላችሁ አትግቡ ለማለት ፈልጋለሁ። ያ ሰውዬ ስራ በቂ ነገር መኖር አለበት ስታገቡት።
የራሱ ስራ መኖር አለበት። ስራ እንኳን ባይኖረው ይሰራል፣ ነገ ይሰራል የምትሉት ሰው በቃ ነገ ልጆች አባት ይሆናል የምትሉት ሰው ይሁን እንጂ እኔ ችዬ ቤቱን ሁሉን ሲፈርሽ አግብቼው ወልጄ በቃ በምታረጉት አግብቶ ለመውለድ ብቻ። ይሄ ከሆነ ልጅ ብቻ እንጂ የምትፈልጉት ትዳር አትፈልጉም። ባላችሁን አክብራችሁ ማሳደር አትፈልጉም። እኔ የኔ አስተሳሰብ ነው፣ የማንም ሰው አይደለም። እኔ ወንድ ልጅ ሲኖረው ወዳለሁ፣ ደስ ይለኛል። አንገቱን ቀጥ አድርጎ እንዲሄድ እፈልጋለሁ። በሴት ልጅ ጫና እንዲኖር አልፈልግም። በእውነት ነው የምላችሁ፣ በጣም ይስደብራል። ወንድ ልጅ ቀና ብሎ በቃ ባፉ ሙሉ ሲያወራ ሴቷንም ስሬስ ያከብራታል። አለበለዚያ ጊዜ ፈልገሽ እኮ ና ብለሽ ነው ያገባሽ ማለቱ አይቀርም። በእናንተ ገንዘብ የገባ ወንድ ሴት ገንዘብ የገባ ወንድ ዞሮ ክብር ስለማሰጡት እናንተንም አንቺ እኮ ለምነሽ ነው ቤት ፈርሰሽ ነው ያገባሽ እንደምትባሉ 100% እርግጠኛ ሆነ የምነግራችሁ። ከናንተ ካኖራችሁት ኑሮ የሚናገራችሁ ንግግር ይሰብራችኋል። ለምናችሁት እናንተ ሁሉ ነገር ችላችሁት የገባ ወንድ የመጨረሻ ጊዜ እኔ እኮ ፈልጌሽ አይደለም ቤት አለሽ ምን አለሽ ብዬ ዝንበላ ነው የገባሁት ብሎ ልባችሁን እንደሚያደማው ለምን የልጃችሁ አባት አይሆንም? እንደዛ ብሏችሁ ነው የሚሄደው። ሐቂቃ ይሄ ነው እውነታው። ይሄ መወሻሸት በሚዲያ ላይ ምናምን ማስመሰሉ ይቅር፣ እውነት ይቅር። እንደዛ ነው የምትባሉት። ገንዘብ ያዙ ይኑራችሁ፣ ግን አንድ ወንድ ላይ ችያ ገባለሁ ብላችሁ እንዳትነሱ አደራ። የኔ ወደንሶቼ ማለት ጀግና እንደሆናችሁ ስለማውቅ ነው ይሄን ንግግር የተናገርኩት። ሴት ብር ይኖርሽ፣ ስራ ይኖርሽ፣ የራስሽ ማንነት ይኖርሽ፣ ግን ሁሉን ችያ ገባለሁ የምትል ሴት ካለሽ በእውነት ነው የምልሽ ራስሽን ውሃ ላይ ነው ያስቀምጥሽ።